እዚህ ሙሉ በሙሉ እምነትም የሚሰጠው እግዚአብሔር ነው። ጸጋም የሚሰጠው እግዚአብሔር ነው። ያንን ነገር ራሱ የመቀበል እንግዲህ በነገራችን ላይ ያው ጸጋ እኛም ጋር እግዚአብሔር ያዳደን በቅዱሱ አጠራር የጠራን እግዚአብሔር ነው። ኃጢአተኞች ሳለን እንዲሁ ወደደን። አንድ ልጁን እግዚአብሔር እኛን ወዶ እንዲሁ እንደሰጠንና እንደላከውና ልጁም ስለኛ እንደሞተ እኛም እናምናለን ይሄንን እና ነገር ግን የኛ ትምህርት እንደሚታወቀው የመፈለግ መልካሙን ነገር መሻት ከወደቀ ጊዜ ጀምሮ አለ። ማልቀስ፣ ማንባት፣ ለመመለስ እንዲመልሰው ካዳም ጀምሮ የነቢያት የነ አቤል መስዋዕት የነ ሄኖክ አካሄዳቸውን ከእግዚአብሔር ጋር ማድረግ የነቢያት ሁሉ ጸሎት የሚያሳየው መልካሙን እግዚአብሔር መናፈቅን ነው። እዚያ ቤት ግን በጣም ነው የሚገርመኝ። እኔ ግን በነገራችን ላይ ታላቁ እኔ ግን ማለት አድራሻ የሌለው ትምህርት ነው ይሄ ትምህርት እንደሚታወቀው እና ምንም ነገር መልካም ነገር በጎ ነገር መመኘት መምረጥ አይችልም የሚለው ትምህርት እኔ ያንን ሁሉ ህግጋት ያንን ሁሉ እግዚአብሔር ኦሪትን መስጠቱ ራሱ እናት አባትን ማክበር እግዚአብሔርን ማክበር ክፉ ነገር ሁሉ አለመመኘትን ለምሳሌ የወንድምህን ቤት አትውረስ አትመኝ። ይሄ አሁን መልካም ነገር መመኘት እንጂ ክፉ ነገር እንዳትመኝ ሁሉ የሚያደርግ ነው። ይህን ሁሉ የጥለውት ነው ስትላቸው ይሄንን ከማንም አቤልም ቢሆን ያም ቢሆን ከማመኑ በፊት ተመርጦ ወይንም ደግሞ እምነት ተሰጥቶት ነው። ጸጋው ከጸጋ ከቦንዴጅ ኦፍ ዘ ዊል ከስራት ውስጥ ተፈቶ ነው የሚል ትምህርት ነው። ለዚህ ምንም አይነት መጽሐፍ ቅዱስ ማስረጃ የለውም። አንዳንድ ጥቅሶች አሁን ካልቪኒስቶች የሚያነሷቸው ጥቅሶች አሉ። ከእግዚአብሔር ቅድመ እውቀት አንጻር የሚነገሩ ቃላቶችን ዝም ብለው እያመጡ የሚጠቅሷቸው አሉ። የዚህኛው ግን አድራሻ እንኳ የለውም። እኔ አንድ ጥቅስ የሚረባ አንድ ጥቅስ እንኳ አላገኘሁኝም ማለት ነው። ስለዚህ እንዳልከው ነፃ ፈቃድ ማለት ሰው በጸጋ የሚድን ከሆነ በጸጋ አሁን ጸጋ ብቻ ግሬስ አለውን የሚሉ ከሆነ ጸጋ ብቻ ያድናል ካሉ ኦኬ። እምነትስ ታዲያ ምንድን ነው? በእምነት ሁለቱ እንዴት ነው የሚገናኙት የሚለው እነሱ ገብተው ራሱ መመለስ አለባቸው። እና በዚህ ውስጥ ደግሞ የእግዚአብሔርን እንደ ሮቦት በሰው ሕይወት ላይ ሕግ ሲሰጥ ራሱ እግዚአብሔር ሰዎች እንዲያደርጉት አይደለም ማለት ነው። ቅድም አንተ እንዳነሳው ይሄንን አታድርግ ይሄንን አድርግ ሲል እግዚአብሔር ማድረግ ለሚችል ሰው ሳይሆን ሕጉን ራሱ ከመጀመሪያ የሰጠው ማለት ማድረግንና አለማድረግ ሕጉ አድርግ አታድርግ የሚል አይደለ። በእነዚህ ሁለት ወይ አድርግ ነው ወይ አታድርግ ነው። ለምሳሌ የመጀመሪያዎቹን ኦሪት ዘጸአት ላይ ስንመለከት ምዕራፍ 20 ላይ ከቁጥር 1 ጀምሮ ለሙሴ የተሰጡት ጸጋ ነው። በነገራችን ላይ ኦሪት ራሱ ጸጋ ነው ማለት ስጦታ ማለት ነው። ጸጋ ማለት ስጦታ ማለት ነው እና ኦሪት ለሙሴ የተሰጠ ሕግ ነው። ይህንን ስጦታ እግዚአብሔር ሲሰጥ ሰጪው እግዚአብሔር ነው። ሰው ደግሞ ተቀባይ ነው። የተቀበለው ሰው የተቀበለውን ሕግ ማድረግም ያለ ማድረግም ነፃነት ላለው ሰው ነው የሰጠ። ማድረግንም አለማድረግንም ለማይችል ሰው ሕጉን ከሰጠ እግዚአብሔር በጣም እየተጫወተ አይነት ነው የሚሆነው። ማለት ለሕፃን ልጅ በእግሩ የማሄድ ሕፃን ልጅ በጣም ትልቅ ስራ ይህንን አድርግ ብሎ እንደማዘዝ ማለት ነው። ሕፃን ልጅ ማለት ነው።
ወይንም ደግሞ ለምን ትምህርት ቤት አልሄድክም? ያን ገና የተወለደ በ3 በ4 ቀን የተወለደ ንጻልሽ ትምህርት ቤት ሄድ ብሎ እንደመላክ። ምክንያቱም ማድረግ አይችልም ይሄ ጻልሽ። እግዚአብሔር ህጉን ሲሰጥ ያንን ህጉን አፕላይ ማድረግ ለማይችል ሰው ሰጠ ከተባለ ምን እያወሩ ነው ያሉት? ስለዚህ አድርግ አታድርግ የሚል ነው። ማድረግ አለበት አታድርግ። የማድረግና ያለ ማድረግ የሰው ልጅ ድርሻ ነው የሚሆነው ማለት ነው። ስለዚህ የታምልክ ባይዳ አምላክ ዘንበሌ ያለኔ ሌላ አምላክ አታምልክ ወይንም ሌሎች አማልክት አይሆኑልህ ይላል አማርኛው። አሁን ይሄ አይሆኑልህ ነው፣ ከኔ ውጭ አይሆኑልህ ሲል አታድርግ ነው። ሌላ አምላክ አታምልክ። ይሄ በአለማድረግ ውስጥ የሚገባ ነው። ይቀጥልና የእግዚአብሔርን ስም በከንቱ አትጥራ። አሁን ይሄም የማይደረግ ነው። ይሄም ከማይደረግ ውስጥ ነው። አታድርግ ነው። ይሄም ስመ እግዚአብሔርን በከንቱ መጥራት ይሄ አታድርግ ነው። ይሄም በአታድርግ ውስጥ የሚገባ ነው። ሁለተኛው። ሶስተኛው እናት አባትህን አክብር ነው አይደለ? አዎ። አሁን ይሄ ደግሞ ማድረግን የሚያሳይ ነገር ነው። ምክንያቱም አድርግ የሚል ነው። ደግሞ ይሄ ደግሞ አክብር ነው። እናት አባትህን አክብር፣ ሰንበትን አክብር። ለሁለት ከፍሏቸዋል እኮ ቀሲስ። በአጠቃላይ የሚወርዱት ነገሮች ሁለት ናቸው ነው የሚለው። የመጀመሪያው ኮማንድመንት ነው፣ ሁለተኛው ፕሮሚስ ነው ይልና አስቂኝ ነገር አለ ወደዚህ ጋር ራሱ ከህግጋት በሙሉ ከባዱ ህግ ይላል አትዘሙት የሚለው ነው። ማን ነው እሱ ነው ያለው? ሉተርና ንጽህና እንጠብቅ፣ ይሄ ድንግል ሆኖ በኖር ለሰው ልጅ የማይቻል ህግ ነው ይላል። እሱ ወዲያ ወዲህ ስላለ ወደ ወዲህ ብቻ አይደለም። እኔ እንደውም ምንኩስናውን ራሱ በነገራችን ላይ ምንኩስናውን ራሱ እኔ እንደውም ምንኩስናው የከበደው ሰው ነው ብዬ ነው የማስበው። እኔ ማለት ስገምት ማለት እንደው የተጻፈ ነገር አላነበብኩም፣ ግን አንድ ምንኩስናው በጣም ያንቀዠቀዠው መሆኑን የምታውቁት ለምን ማለት በምንኩስናው ራሱ ያን እንትን ታድሶውን አላደረገም ማለት እስከ ምንኩስናው። በነገራችን ላይ እንደዚህ ያቢያረግ ኑሮ የተሻለ አሁን ላሉት ሉተራውያን ኩራት ይሰማቸው ነበር ብዬ አስባለሁ። ቀጥታ ቆቡን ያሽቀነጠረው አስቀድሞ ማግባት ፈልጓል። እዚያ ደግሞ ቤት ደግሞ አይፈቀድም። ስለዚህ ያለው አማራጭ የሆነ ነገር ምክንያት ፈልጎ ቆቡን መጣል ነው የፈለገው እና አየህ፣ ለዚያ ነው ለመነኩሴ አሁን ይሄ ነገር ከባድ ስለሆነ ትልቁ ከባዱ አለ የተዘሙ ነው መስረቅ። እንደውም ጣዖት ማምለክ ቀላል ነው። አንተ ጣዖት አለማምለክ ይቻላል ነው፣ የማይቻለው አለመዘሞት ነው የሚል ነው ተረሳቢ። ፈጽሞ በቃ ለማድረግ የማይቻል ትእዛዝ። አሁን ሰውየው እኮ ይሄንን አርጊመንት ያመጣው ህግጋቱ ምን ያክል ተስፋ እንድንቆርጥ እንዲሰጡን ለማስረዳት ፈልጎ ነው። በቃ ምን ያክል የማይፈጸሙ እንደሆኑ ለማሳየት ነው። ሰው ማድረግ አይችልም ሚለውን እያስረዳ መጣና ለምሳሌ ቸስት ሁን፣ ይሄ ድንግል ሆነህ ኑር የሚለው እንትን ትእዛዝ ጭራሽ የማይቻል ነው የሚለው በቃ እሱ ጭራሽ። እና ይሄንን ነገር ማድረግ ሳንችል ስንቀር የእግዚአብሔርን ጸጋ መፈለግ እንጀምራለን። ያንን መፈለጉን ራሱ እኛ ውስጥ የሚያስቀምጠው እግዚአብሔር ነው ለሚለው እሱ መፈለግ መልካም ነገር ስለሆነ ዊልን ራሱ ለሁለት ከፍሎታል። ይሄ ፈቃድ የሚለውን ለሁለት ከፈለውና ፓሲቭ ካፓሲቲ እና አክቲቭ ካፓሲቲ ብሎ ከፈለው። ፓሲቭ ካፓሲቲ ማለት በገነት እያለን የነበረን ፈቃድ ነው። ያኛው ደግሞ ያለፈ ነው፣ በቃ ምንም ማድረግ ማንችልበት ነው። አክቲቭ ካፓሲቲ ማለት ግን የአሁኑ ሁኔታችን ነው፣ አሁን ማድረግ የምንችለው ነገር ነው። እና ሰው በአክቲቭ ካፓሲቲው ማለት በአሁን ጊዜ ችሎታው ክፋት ብቻ እንጂ መልካም ነገር ማሰብም ማድረግም አይችልም ብሎ ነው የሚያምነው። በማርቲን ሉተር ሐሳብ በህገ ልቦና መመራት ራሱ አይቻልም።
ምክንያቱም ህገ ልቦና መልካም ነገር ስለሆነች ማለት ነው። አትዘሙት የሚለውን ነገር ገና ህጉ ሳይኖር ዮሴፍ መዘሞት እንደሌለበት ጠንቅቆ ነው የሚያውቀው። ከዛም ርቆ ተገኝቷል። አዳምም እንደዚሁ ከአንድ ማህፀን የወጡ ወንድምና እህቶችን አላጋባም ብሎ እያራራቀ ነው ያጋባው። ይሄ ህገ ልቦና ነው። ሰው በተፈጥሮ በልቦናው ሰሌዳ ላይ የተጻፈ መልካምነት አለው። ይሄንን ነገር ክዶ ነው የሚጀምረው ማርቲን ሉተር። ከውድቀት በኋላ ፓሲቭ ብቻ ነው መልካም ነገር ማሰብም ሆነ መልካም ነገር ማድረግ ፓሲቭ ካፓሲቲ እንጂ አክቲቭ ካፓሲቲ የለውም ብሎ ነው የሚያምነው ጭራሹኑ ማለት ነው። ከዚህ ተነስቶ ነው ወደ ዋና ነጥቡ እዚህ ላይ ዋና በጣም ትልቁ አደገኛ ነገር ምንድነው ከተባለ እግዚአብሔር ኦሪትን ሲሰጥ ማድረግ ለማይችል ሰው ነው የሰጠው ብሎ ያምናል ማለት ነው። ስለዚህ እግዚአብሔር ላይ የሚቀርብ ክስ ነው ማለት ነው። እግዚአብሔር ላይ የሚቀርብ ክስ ነው። ጨካኝ አድርጎ ነው የሚያሳይ። እኔ አሁን በእነሱ በኩል በካልቪኒስቶችም በኩል በሉተራን አሁን በዚህ ትምህርት ከነጻ ፈቃድ ጋር በተያያዘ በኩል እማየው እግዚአብሔር በጣም በሰው ላይ የሚጫወት የሚቀልድ ማለት አልሰማም ማለት እኮ አንድ ነገር እኮ ነው። ግን እንደማልሰማ እያወቀ ህግን አድርግ፣ ይህንን አታድርግ፣ ይህን አድርግ ብሎ ሲሰጠኝ አስበዋል። በቃ አልምርም ይቅር አልልም ማለት እኮ መቼም ኃጢአት ሰርታችኋል፣ በቃ ሞት ሞታላችሁ፣ የራሳችሁ ጉዳይ እኮ እንደዚህ ቢታሰብ እኮ በቃ ይሻል ነበር። ማድረግ ቃል በቃልም እኮ ተናግሮታል። ቀሲስ ቃል በቃልም ተናግሮታል። ቴብል ቶክ ላይ እኮ እግዚአብሔር ጨካኝ ነው ብሎ እኮ ተናግሯል። ኤግዛክትሊ ያው የእሷኛዋ የቴብል ቶክ አቀማ ከተሳበች ያው ብዙ ነገር ነው የምትመጣው። እና ለማንኛውም እኔ ይህንን አምላክ እንዴት እኔ ሉተራንን የምጠይቃችሁ የእግዚአብሔር ፍትሐዊነት፣ የእግዚአብሔር ፍቅር፣ የእግዚአብሔርን ሰው መውደድ፣ የእግዚአብሔር ርኅራኄ ባህሪው የሆነውን ባህሪ እግዚአብሔርን በጣም ጨለማ አድርጎ የሚያሳይን ትምህርት ብላችሁ ይዛችሁ እንዴት እዚያ መኖር ቻላችሁ? ጥያቄው እሱ ነው። ኑና ግቡና አብራሩ። በቃ ግቡና አብራሩ። ይሄ አይምሮ ጠባይን ብቻ የሚጠይቅ ነገር ነው። ማለት ተፈጥሯዊ የህሊና ህግ በህሊና ግራ የሚመለስ ነው። ይሄ በጽሁፍ እግዚአብሔር ያለው አለ። በጽሁፍ ደረጃ በኦሪቱ ህግ ተናግሯል። እኔ እግዚአብሔር እንዲህ ነኝ ብሎ ስለ እግዚአብሔር ባህሪ ተናግሯል ራሱ እግዚአብሔር። ግን በህገ ልቦና ራሱ ከህገ ኦሪትም በፊት በእምነት ማለት አቤል እንዳቀረበ መስዋዕትና እግዚአብሔር ነጸረ ላዕለ አቤል ወላዕለ መስዋዕቱ፣ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ተብሎ ተጽፏልና ይግቡና ያብራሩ። ለማንኛውም እግዚአብሔር ይስጥልኝ። ለእነሱ ድል እንስጣቸው። ይህ ትምህርት እንቀጥልበታለን። ከገቡ ደስ ይለናል። ጎስት ጥያቄ ያለኝ ብሎ ነበረ ቅድም። አይ ዶንት ኖ ቤተ እምነቱንም አላወቁምና አለህ ጎስት? ሰላም እግዚአብሔር ይመስገን። እንዴት ዋልክ? አደርክ ወይም አለን ይመስገን። ሁላችሁም ሰላም ብያለሁ። ቀሲስ አላቁ ኦኬ። ጥያቄ ያለኝ ብለህ ነበረ ቅድም። አዎ አለኝ። እሺ እንስማው። ማቴዎስ 10:34 ላይ ያለውን ሀሳብ ነበረ የፈለኩት። ማቴዎስ 10:34 ምንድን ነው የሚለው? እኔ ሰላምን ላመጣ የመጣ አይመስላችሁ ሰይጣን የሚል ነገር አለና ትንሽ እሱ ላይ ይብራራል። ቶፒክ ይዘን ነበር እና አሁን ቶፒክ ሽፍት ሊሆን ነው ማለት ነው። እንዳረግ አለ መሰለህ። ጥያቄ ጠይቁ ብለን ስንገባ እንትን ትላለህ ወይ በውስጥ ጻፍልኝ መልስልሃለሁ። ቶፒክ ሽፍት እንዳናደርግኝ
አሁን ነፃ ፈቃድን የተመለከተ ሀሳብ ስለሆነ ተይዞ እየተገባው እዛ ላይ ብቻ ነው ጥያቄ መቀበል የምንችለው። እሺ እሺ፣ አመሰግናለሁ። እሺ ጥሩ። ክርስቲያን አለ ወይም አለሽ? ክርስቲያን መምህር ሰላም ነው? ቀሲስ ይርቱኝ ባላችሁ ታላቅዬ አንድ ነገር እዚሁ ነፃ ፈቃድ ላይ ልጠይቅህና ዘፍጥረት 3:22 ላይ እንደዚህ የሚል ቃል አለ። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘበት ምርት ያርስ ዘንድ ይሄድና ከሱ በፊት የዘላለም ሕይወት ሆኖ እንዳይኖር የሕይወትን ዛፍ እንዳይበላ ማለት ነው። ኦልሬዲ ክፉና ደግን የሚያሳውቅ ዛፍ ከበላ በኋላ ሞትን መርጧል ማለት ነው። ሞትን ከመረጠ በኋላ ግን አሁንም እጁን እንዳይዘረጋ ደግሞ በሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ብሎ እግዚአብሔር አምላክ ከኤደን ገነት ያስወጣዋል አዳምን። በዚህ ጋር ነፃ ፈቃዱን እንዳይጠቀም አድርጎታል ማለት እንችላለን። ምክንያቱም ቢበላ የሕይወትን ዛፍ ዘላለማዊ ሆኖ ይኖር ነበረ፣ ግን እሱን እንዳይበላ ከልክሎት ከገነት አስወጥቶታል ነው። ጥሩ ጥያቄ ነው። እስቲ ይሄ ሕያው ሆኖ እንዳይኖር የሚለው የምቀኝነት ይመስላል አይደል? ምን አለ ሕያው ቢሆንበት የሚያስብል ታላቁ እንደሱ አይደለም። እዚህ ጋር አሁን አንድ ጊዜ ጥያቄን ክሊር ለማድረግ ከሌሎች ሰዎች ለመጣ ነው። አይኖ እንደ ኦርቶዶክስ ክርስቲያን አንደርስታንድ አደርጋለሁ። እዚህ ጋር አምላካችን በወደቀ ማንነታችን ልክ እንደ ሰይጣን ዘላለማዊ የሆነ የወደቀ ማንነት እንዳይኖረን እርሱ በልጁ በኩል እኛን ማዳን ስለፈለገ ነው። ኦፍኮርስ በወደቀ ማንነታችን ላይ የዘላለማዊ ሕይወት እንዳይኖረን እሱ ሊያድነን ሀሳብ ነበረውና ከኤደን ገነት ያስወጣል። ግን ከነፃ ፈቃድ አንጻር እንዴት ይታያል ነው የኔ። በጣም ጥሩ። እሺ ከነፃ ፈቃድ አንጻር እኮ ሙሉ ስልጣን እኮ ተሰጥቶት ነበር አዳም። ከዕፀ ሕይወት ብላም አትብላም ከመጀመሪያው ጀምሮም አልተባለም ነበር። እንዳትበላ የሚል ትዕዛዝ ያለው የዕፀ በለስን ብቻ ነበር። ከሁሉ መብላት ይችል ነበር። ያን ግን መርጦ ትቶታል። ዕፀ ሕይወትን ማለት ነው መርጦ ትቶት፣ ከዛ በኋላ ግን ኃጢአት ወደ ባህሪው ከገባች በኋላ ከዛች እንዳይበላ መከልከል ነፃ ፈቃድን መቅረት ሳይሆን ሕግን ማክበር ነው። ሕግ አሁን ለምሳሌ አንቺ የሆነ ወንጀለኛ ቢኖር ሰው ቢገድል እንበል፣ ለምሳሌ ሰው ቢገድልና ሰው ከገደለ በኋላ ደግሞ መስረቅ ቢፈልግ መያዝ የምትችይ ፖሊስ ብትሆኚ ዝም አትይውም አይደለ? ሄደህ ደግሞ አንዴ ገለሃል በቃ ሄድና ደግሞ ስረቅ አትይም። የመጀመሪያ ወንጀል ላይ ታስቆሚዋለሽ፣ ሌላ ተጨማሪ ወንጀል ሳያመጣ ማለት ነው። ሌላ ተጨማሪ ወንጀል ሳያመጣ። ስለዚህ ከዕፀ በለስ መብላትና የዲያብሎስን ምክር መስማት የመጀመሪያው ጉዳይ ነው። ሁለተኛው ግን እግዚአብሔር ይመስገን እንዴት ናችሁ? ሁለተኛው ጉዳይ ግን ምንድነው የሚሆነው? ተጨማሪ ኃጢአት ወይም ተጨማሪ በደል እንዳይሰራ ሕግን የመጠበቅ ሕግን የማስጠበቅ ጉዳይ ነው እንጂ ነፃ ፈቃድን የመከልከል ጉዳይ አይደለም። ዛሬ ነፃ ፈቃድማ ሰጠው እኮ ከመጀመሪያው። ከለከለው ቢባልማ መስጠትም የለበትም ነበር ሲጀመር። ሰጦት ነበረ፣ ሳይበላ ቀረ። ወንጀል ከሰራ በኋላ ግን ወደዚህኛው ሐሳብ ሊመለስ ሲል ነው ወንጀለኛ ነህ ተብሎ ተከለከለ ማለት ነው። ይሄ የነፃ ፈቃድ ጉዳይ ሳይሆን ሕግን የማክበር ያለ ማክበር ጉዳይ ነው ማለት ነው። ሐሳቡ ግልጽ ከሆነ አይ እዚህ ላይ እኔ አንድ ነገር ልበል። ታላቁ ይሰማል ድምጼ? ይሰማል። አሪፍ ጥያቄ ነው በነገራችን ላይ ያነሳችው ልጅቷ እና የሕግን ከማክበርና ካለማክበር ነው የሚለው ዋነኛ መልሱ ነው። ግን ይሄ ጥቅስ በራሱ ነፃ ፈቃድ እንዳለ ያሳያል። እሱን ነው መጨመር የፈለጉት። ምክንያቱም እንዳይዘረጋና እንዳይበላ ነው የሚለው። ኦኬ ዕፀ ሕይወትን ፈልጎ ሄዶ ዕፀ ሕይወትን እንዳይበላ አይደለ? እዚህ ጋር ምንድን ነው የሚያሳየው? አዳም ዝም ብሎ ቢተው ማለት ልብ አድርጉ። ይሄ
ከመርገም በኋላ ነው። ከላይ ነው አንተ እንደዚሁን 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 ብሎ በወዝ ትበላለህ ሾናሚ ከላ ታበቅልባለህ ምናምን ካለ በኋላ ነው። ይሄ ቃል ከተላለፈበት በኋላ ነው። ከዚያ አዳም ነው የሚለው። አሁንም እጁን እንዳይዘረጋ የምትለው ቃል ደግሞም ከሕይወት ዛፍ ወስዶ እንዳይበላ ሊበላ ይችላል አይደል? ሲገለበጥ ይሄ እኮ መቀጣት አለበት። ሕጉን ማክበር አለማክበር አላከበረም። ስለዚህ እንዳይበላ የተከለከለበት ቅድም ያልከው ነው። ግን ሊበላ ይችላል ማለት ነው። በቃ ዕፀ ሕይወትን ልብላ። ይሄ ድህነቱን መፈለጉን ነው የሚያሳየው። ወደዚያች ሄዶ ለመዘርጋት ወደዚያች ሄዶ ለመብላት የአዳም ምን አለው? ፈቃድ አለው፣ ፍላጎት አለው። ያኛው የሚለው መልካም ነገር መፈለግ አይችልም አይደል የሚለው ነፃ ፈቃድ ማድረግ አይችልም። ነፃ ፈቃድ የቦንዴጅ ኦፍ ዘ ዊል መልካም ነገር ጥሩ ነገር መምረጥ አይችልም። ኦኬ ይችን መርጦ ሊበላ ወደዚያች ልሂድና ልብላ እንዳይ የማለት እንትን እንዳለው ያሳያል። ቦልድ ሊዚ ጋር ያሳያል ማለት ነው። ግን ያኛው ግን ልክ ምርጫው የዕፀ በለስን ስለነበረ ኦኬ የመረጥከው ሞትን ነው፣ ከዚህ እንዳትበላ ትከለከላለህ። ምክንያቱም ሁለት ምርጫ አይደለም፣ ፍርድ ነው። ይሄ የፍርድ ጉዳይ ነው፣ የህግ ማክበርና ለማክበር ጉዳይ ነው የሚለው ማጠቃለያ ነው። ጥቅሱ ግን ነፃ ፈቃድ እንዳለ ያሳያል ማለት ነው። ቴንክ ዩ። በጣም ይገርም እይታ ነው። ትክክል ነው። ባይፈልግ ኖሮ ሲጀመርም መከልከልም አይገባውም ነበረ። ፍላጎቱ የእሱ ራሱ ለመሆኑም ጥሩ ማሳያ ነው። ፍላጎት ከእግዚአብሔር ብቻ ነው የሚመጣ የሚል የሞኝ ሳቤ ለሚይዙ ሉተራውያን ማለት ነው። ራሱን ከለከለ ነው የሚያስብልባቸው። ይሄኛው ፍላጎት ከእግዚአብሔር ከሆነ የራሱን ፍላጎት ከለከለ ወደ ማለት ነው የሚሄደው። ሰው ከወደቀ በኋላ ከጽዮት ለመብላት ፍላጎት ከሌለው ማለት ነው። እና ነፃ ፈቃድም ፍላጎትም እንዳለው ያሳያል። ፍላጎት ከሌለው ሲጀመር አይሄድም። ምን ሊያደርግ ይሄዳል? ዕፀ ሕይወት ልብላ ብሎ አይሄድም። ግን አሁን ይኸውልህ እኔ ባለፈው አስገብቼ ጠይቂያቸው ነበር። አሁን አብየል ለእግዚአብሔር መስዋዕት አቀረበ አይደለ? እንግዲህ መስዋዕት ማቅረብ ለእግዚአብሔር ምንድን ነው? ለእግዚአብሔር መታዘዝ ነው አይደለ? እግዚአብሔር መፈለግ ነው አይደል? ትክክል። ግን አሁን እንደዚህ ስትላቸው አስቀድሞ እግዚአብሔር ከዚያ ፈቶት ነው ይሉሃል። ምን አይነት ማለት ይሄንን እንዲያስብ? አዎ መመኘቱ መልካም መመኘቱ መልካም ነገር መምረጡ ቀድሞ እግዚአብሔር እንትን ጸጋ ስለሰጠው ነው። ምን ፈልገው ነው ግን? አሁን ይሄ ትምህርት አድራሻ የለውም ያልኩ ለዚያ ነው። ደስ አለኝ ወመሰለኝ ማለት አይደል? ይመስለኛል ነው እኮ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ሞተና ላይ የሚላል አልኩት። አካሄዱን ከእግዚአብሔር ጋር ማድረጉ አየህ፣ እዚህ ጋር ማድረጉን ነው እንደው የሚያሳየው። ታዲያ እንዴት ሄኖክ አካሄዱን ከእግዚአብሔር ጋር አደረገ? እግዚአብሔርን እንዴት መረጠ ብዬ ጠይቀዋለሁ። አይ እግዚአብሔር አስቀድሞ ባይዘው ፕሪደስቲኔሽንን ወደዚያ የሚጠጋሉ እንዴት ሉተራን በነገራችን ላይ ታላቁ ኧረ ካልቪኖች በስንት ጣዕማቸው ጭራሽ በጣም የነዚህ የከፋ ነው ከካልቪን። አይ ተመለሰልሽ አልተመለሰልሽም ወይ የሚለውን አንተ እንትን በላትና መልሰህ ሌሎችም ካሉ ይሉ። እኔ ያው የእናንተው ልጅ ስለሆንኩኝ እዚህ ጋር እንትኑ ሌላም ጥያቄ ያለኝ እዚሁ ላይ አክቹሊ ግን በቃ በውስጥ እሺ መምህር ታለ ጠይቂ ችግር የለም አይ ችግር የለውም። እዚህ ጋር እሺ እዛ ጠይቂ። አይ ክርክር እንዳይመስል በጣም ትንሽ ነው። እኔ አይ በቃ ቴሌግራም በውስጥ በእንትን ላይ ያነሳለኝ። በቃ ችግር የለውም። አረሳውም ይሄን ጥያቄ እና አይሻልም መምህር?
ጠይቄ ነው የሚሻለው። እኔ የመመለስ እድሌ እንዳልኩሽ ኦልሞስት ዜሮ ነው። እሺ አሁን እዚህ ጋር ማለት ነው ለክርክር እንዳይመስልብኝ ብዬ እኮ ነው። የዕፀ ሕይወት አክቹሊ ዘላለማዊነትን ነው የሚሰጠውና ያድናል የሚል ከሆነ ድህነትን የሚሰጥ ከሆነ ኦፍኮርስ እኛ ዕፀ ሕይወታችን ኢየሱስ ክርስቶስ ነው እንላለን። እዚህ ጋር ያጣነውን አምላክ የመሆን ምኞት በኢየሱስ ክርስቶስ በኩል አገኘን ብለን ነው የምናምነውና ግን ይሄ እንግዲህ የቤተክርስቲያናችን አስተምሮ ነው። እኔም እሱና ማለት በትክክል ነው እያምናለሁ ቀበላለሁ። እዚህ ጋር ግን ዘላለማዊነት ነው የሚሰጠው። ዘላለማዊነት ነው የሚሰጠው። እዚህ ጋር እግዚአብሔር አምላክ እንዳልከው ከፍርድ በኋላ ስለሆነ ያንን ዛፍ መብላት የፈለጉት ፍላጎታቸው ግን ምናልባት እንትን ብሎ ፈልጎ ቢበላ ዘላለማዊ ነው እንጂ የሚሆነው ይድናል የሚል ነገር የለውም። ኦልሬዲ ፍርድ ሞት ተፈርዶበታል። ግን እስከነ ሞቱ ዘላለማዊ እንዳይሆን ነው እግዚአብሔር አምላክ ያስወጣው ብለን ነው የምናምነው። ግን እሱ ነፃ ፈቃዱን ተጠቅሞ በልቶ ቢሆን ኖሮ ድህነትን ነው የሚያገኘው ወይስ እስከ ኮራፕትድ እንደሆነ ዘላለማዊ ነው የሚሆነው? አይ ቲንክ እኔ የተረዳሁት እዚህ ጋር ኦልሬዲ ፍርድ ተፈርዶበታል፣ ሟች ተብሏል። የራሴን ሀሳብ እንትን እንዳይል ሟች ነው። ኦልሬዲ ፍርድ ተፈርዶበታል፣ ትሞታለህ የተባለው ፍርድ ተላልፎበታል፣ ሟች ሆኗል። ከዛ ግን ዘላለም ይሄን የዕፀ ሕይወትን ቢበላ ኖሮ ዘላለማዊ ነው የሚሆነው እስከነምኑ ኮራፕትድ እስከሆነ ማንነቱ። ስለዚህ ለመዳን ሳይሆን እዚህ ጋር ይድናል ተብሎ ቢታሰብማ እግዚአብሔር አምላክ በቃ ኦልሬዲ የሚያድነውን ዕፀ ሕይወት ቢበላ ፍቃድ አልሰጠውም ብለን ነው የምናምነው። ግን ኮራፕትድ የሆነ ማንነቱን ይዞ ዘላለማዊ ሰው እንዳይሆን ነው ያስወጣው። እዚህ ጋር እግዚአብሔር መሀል ላይ አልገባም ወይ አላቋራጠውም ወይ? ምክንያቱም እሱ ቢበላ ይህንን ነገር ኮራፕትድ በሆነ ማንነቱ ዘላለማዊ ነው የሚሆነው እንጂ ድህነትን አያገኝም ብዬ ነው የተረዳሁት። ድህነትንማ የሚያስገኘው ከሆነ ዕፀ ሕይወቱን መብላት እግዚአብሔር አምላክ ለምን ነፃ ፈቃዱ እንዲጠቀም አላደረገውም? ከፍርድም በኋላ ቢሆን እንትን ነው ዮሐንስ አፈወርቅ ሰርሞን 23 ላይ ወይም ዘፍጥረትን የተረጎመበት ድርሳኑን ሄደሽ ብትመለከተው ይሄን ነገር የሚያጠራልሽ ይመስለኛል። ጀስት ጊቭ ዩ የሆነ ኩዊክ የሆነ ሪካፕ። ግን ያንን ሲበላ ከጸበለ ሲበላ የእግዚአብሔርን ድምጽ ብቻ የሚሰማ ጆሮ አንደኛ የዲያብሎስን ሰምቷል፣ ሕገ እግዚአብሔርን የሚያስብበት ልቦናውም በእግዚአብሔር ላይ አምጿል። በአጠቃላይ ይሄ ድቀተ ባህሪ ያጋጥሞታልና ከዕፀ ሕይወት ቢበላ ኖሮ ቅድም እንዳልነው መጀመሪያ የመብላት ነፃነቱ ነበረው ሕግን ከማፈረሱ በፊት። ሕግን ካፈረሰ በኋላ ግን ይድናል ይፈውሰዋል የሚል አንድም ትምህርት የለም። ኃጢአቱን ይፍቅለታል እንዳልሰራው ይሆናል የሚል ሐሳቡም የለም። አይደለም በትምህርት ደረጃ ሊኖር ማለት ነው። ዕፀ ሕይወትን ቢበላ ኖሮ በዛው ኮራፕትድ እንደሆነ ድቀተ ባህሪ እንዳጋጠመው ንዴተ ህላዌ እንዳጋጠመው ግን የማይሞት ይሆን ነበረ። ኢንኮራፕተብል ይሆን ነበረ። ሞት የማያሸንፈው ልክ እንደ ሰይጣን ማለት ነው። ሰይጣን በኢሞርታሊቲ ተፈጠረ ወይም መሞት በማይችል ባህሪ ማለት ነው። እንደዛ ከተፈጠረ በኋላ ኃጢአት ህሊናው ውስጥ ገባች፣ ተፈጠረች። ድንጋይ ከድንጋይ ጋር ተጋጭቶ እሳት እንደሚፈጥረው ይላል ተርጓሚያችን። ዲያብሎስም ህሊናው ተጋጨበትና የመጀመሪያውን ኃጢአት በፍጥረት ታሪክ አሰበ፣ ተናገረ፣ ለመፍጠርም ሞከረ ማለት ነው። ለዚያው ነው ይሄ ሰውዬ የምትከለክዩ ምንም ነገር የለም። ኦሬዲ ኔቸሩ ኢንኮራፕተብል ነው፣ ኢሞርታል ነው። ስለዚህስ ምን ይሆናል? በሞት የሚለየው ምንም ነገር ስለሌለ እዛው ኮራፕትድ እንደሆነ ይኖራል ማለት ነው። አዳምም ቢሆን ከነበረው ሞኝነት የተነሳ ኔቸሩን ኮራፕትድ ካደረገ በኋላ ኃጢአት ወደ ባህሪው ከገባች በኋላ ልክ እንደ ሰይጣን የመሆን ፍላጎት ነው የነበረው ማለት ነው። ሳያስበው እንጂ ዕፀ ሕይወት ትፈውሰዋለች፣ ኃጢአቱን ትሽርለታለች፣ እንደታዘዘ ይሆናል ምናምን የሚል አይደለም። በትምህርት ደረጃ ሐሳቡም የለም ክርስትናም ውስጥ በየትኛውም ሃይማኖት ውስጥ ማለት ነው። ስለዚህ ይፈውሰዋል የሚል ሐሳብ የለም ነው ዋጭሩ። ክርስቲያን እንትኑን ሐሳብሽን ካገኘሁት አይ ልክ ነው።
ኦልሬዲ ከዚያ አንጻር ከሆነ ኮራፕትድ የሆነ ማንነት ይዞ ዘላለማዊ እንዳይሆን እግዚአብሔር በቃ በምህረቱ እንዲድን አዳም ወደ ነበረ ክብሩ እንዲመለስ ከመፈለግ እንዲሁም ደግሞ አዳምን ሁለተኛው አዳም መምጣቱንም ሲያጠይቅ ነው ይላል። ኦፍ ኮርስ እችን ነገር ክሊር እንዲሆን ብዬ ነው እኔም ተጠይቄ ስለነበር ነው። አመሰግናለሁ። እግዚአብሔር ቃለ ሕይወት ያሰማልን። አሜን አሜን። ጥሩ እይታ አለሽ በነገራችን ላይ ለዚህ አስተዋይ እህቶች ደስ ይሉኛል። እኔ ማርያም ልጅህ እኮ ነኝ ታውቀኝማ። እሺ ችግር የለውም ጭራሽ ይቅር በሉን ተሳስተን ነው። እሺ ቀሲስ የሚጨምሩት ሀሳብ አለዎት እዚሁ ላይ? ኃጢአቱን ይፈውስለት ነበር ወይስ ኢንኮራፕተብል አድርጎ ያኖረው ነበር ኮራፕትድ እንደሆነ የሚለው ሐሳብ ላይ ማለት ነው? አይ አንተ ያልከው ነው። ግን በአዳም ከፍሪ ዊል አንጻር ካየነው በአዳም ውስጥ የነበረው ሐሳብ ምንድነው የሚለውን ነው ማየት የሚያስፈልገው። አዳም ምንድን ነበር ስለ ዕፀ ሕይወት ያለው ግንዛቤ? እንዳይበላ እንዳይዘረጋ ያለበት እግዚአብሔር ምክንያቱ ምንድን ነው? የአዳም ኢንቴንሽን ወይም ፍላጎት ይሄ ውስጣዊ ስለ ዕፀ ሕይወት ያለው መረዳት አለ አይደለ? እስከ ኃጢአቴ ለዘላለም ያሁኘ ልኑር ብሎ አይደለም ወደዚያችም ሄደው። እዚህ ጋር መረዳት ያለብን እስከ ኃጢአቴ ዘላለም ልኑር ብሎ ሳይሆን አዳም ሊዘረጋ የሚችለው ወደዚያ ትሞታለህ፣ አፈር ትሆናለህ የሚለው ነገር ለአዳም እንዳሁኑ ትንሣኤ አለህ የሚል ተስፋ በሌለበት ሁኔታ ከባድ ነው። አሁን እኛ ትሞታላችሁ የሚለው እናውቀዋለን አይደል? ግን እኛ ግን ተስፋ አለን። ትነሳላችሁ የሚል ተስፋ አለ። ለአዳም በዚያን ጊዜ ትነሳለህ ምናምን የሚባለው ነገር አልሞተም። ይሄ ማለት ትንሣኤ ያለበትን እንትን ሞት ነው የተፈረደበት። ስለዚህ ሕያው መሆን ነው የአዳም ፍላጎት። ስለዚህ አፈር ትሆናለህ የሚለው ነገር አፈር አለመሆን ነው የአዳም ምኞት። እንዳይዘረጋ የተባለው ከዚህ አንጻር ነው። እግዚአብሔር የከለከለው ለምንድን ነው? ቅድም እንደተባለው ነው። ምክንያቱም አንደኛ ገነት ውስጥ ሆኖ ዕፀ ሕይወትን ቢበላ አዳም ምን አይነት አዳም ነው የሚሆነው? ንጹሕ አዳም፣ ቅዱስ የሆነ ንጻ ባህሪው የተጠበቀለት ሕያው ዘላለማዊ ነው የሚሆነው አይደለ? የነበረበት ኮንዲሽን ያ ስለነበረ፣ ስለዚህ የነበረውን ቅድስና የሚያስጠብቅለት ግን ዘላለማዊ ሆኖ የሚኖር ነው የሚሆነው። አሁን ግን እዚህ ጋር ቆሽሿል ባህሪው። መርገመ ስጋ መርገመ ነፍስ፣ ነፍሱ ስጋው ተረግሟል፣ ጸጋው ተገፏል። ስለዚህ ይሄንንም እንደዚያው አይነት አድርጎ ሊያኖረው ነው ማለት። ስለዚህ የእግዚአብሔርን ምሕረት የሚያሳይ ጭምር ነው። ቅጣትም አለው። አዎ ነው፣ ይቅርታውን የሚያሳይ ነገር ነው። አዳም ግን ለምንድን ነበር የሚዘረጋው? ግልጽ ነው። ስለዚህ እኛ ከሬሳችን ጋር ስናያይዘው ይህንን ቃል አዳም መቼም ዕፀ በለስን በልቶ እንደገና ሌላ የሞት ነገር ዕፀ ሕይወት ሞትን ሌላ ወይ በአንድ ያጠፋኛል ብሎ አይደለም እጁን የሚዘረጋው። መልካም ነገር መምረጥ ነው በአዳም ውስጥ ያለው፣ ሕያው መሆን ነው በአዳም ውስጥ ያለው። ስለዚህ ከፈቃድ ስርዓት ጋር ከሉተራን ትምህርት አንጻር ሲታይ ይሄ ራሱ የሚያሳየው አዳም መልካምን ነገር መፈለጉን ነው። በዚያው ምዕራፍ ላይ ነው የሚናገረው። ሲረገም ራሱ እግዚአብሔርን መፈለግ እኛ እኮ በቤተክርስቲያናችን እኮ እዚህ ያው ለቲክቶክ አንልም እንጂ አዳም ሱባኤ ገብቷል፣ በግዚዮታ ውስጥ ቆይቷል። እግዚአብሔር እንዲምረው ምሕረት እንዲያደርግለት ወደ ቀድሞ ቦታ እንዲመልሰው በሐሙስ ዕለት ወበመንፈቃ ለዕለት የሚለው የሚመጣው እዚያ ላይ ነው። በሱባኤው ነው። በመልካም ጾመ፣ ጸለየ፣ ሱባኤ ያዘ። እግዚአብሔርም ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል ኪዳን የሚመጣ ራሱ ነፃ ፈቃዱን ተጠቅሞ ለመመለስ መስዋዕት እስከ መሰዋት ድረስ ደርሷል። አሁን ግን ይሄ መጽሐፍ ቅዱስ ብቻ የሚሉ ወይንም ደግሞ ይሄ 66 ብቻ ይዘው የሚከራከሩ ሰዎች ስለሆነ ያሉት እዚህ ጋር በእነሱ በሚያምኑ ስለሆነ እየሞገትናቸው ያለ ነው።
እንጂ አቤልን እዚያው ጋር እናገኘዋለን። ስለዚህ ነፃ ፈቃድ ይህንትን ቦንዴጅ ኦፍ ዘ ዊል እኔ ሰይጣን የጻፈው መጽሐፍ ነው የምለው። እግዚአብሔርን ጨለማ በጣም አርጎ የሚያሳይ ነው። የፈጣሪን ርኅራሄ የሚዘጋ ነገር ነው። በጣም ሲጫወት ጢባጢቤ ሲጫወት ነው የምናየው። በሰው ህይወት ላይ ህግጋትን ሲሰጥ ይህን አድርግ ይህን አታድርግ ሲል እነ ኢያሱ እኔና እንትን ዛሬ የምታመልኩትን ምረጡ፣ እኔና ቤቴን እግዚአብሔር እመርጣለሁ፣ እግዚአብሔር እሳትንና እንትን ውሃን አቀረብኩልህ ሲል ይህ ሁሉ ነገር በቃ የሆነ ጨዋታ ይሆንባቸዋል። እና ባህሪ እግዚአብሔር በዚህ በትምህርት ስለ እግዚአብሔር ባህሪ እንኳን የእግዚአብሔር ምሕረትን ነው አንደኛው። እግዚአብሔር ለፍጥረቱ በፍጥረቱ ያለውት እግዚአብሔርን አንደኛ በምንማርበት ውስጥ እኮ የእግዚአብሔርን ፍቅርም ጭምር ነው አብረን የምንማረው። እና ይህንን ነው መጨመር የምችለው። ልጅቷ እንዳልከው በጣም የበሰለች ልጅ ናት። በጣም ደስ ይላል በእውነት እንደዚህ ጠንካራ ልጆች። እኔ እኮ በጣም ነው እንትን የምለው ታላቁ እግዚአብሔር በሚያውቀው ሰርፕራይዝ ነው የምሆነው። በጣም ደስታዬ ፍጹም ነው። አስበዋል እንደዚህ ያሉ ልጆች ከተወሰነ ዓመት በኋላ ይሄ ወጣቱ ዳር ያዝ ያለውን ነቀለሜን ዳር ሲያስይዙ በቃ አስበሃል። አሁን እኮ እኛ ቤት እኮ መምጣት አልቻሉ እኮ አልመጡም። ይኸው ግቡ እያል አስበዋል። ከ5 ዓመት ምናምን ዓመት በፊት ቢሆን ኑሮ በየፌርማታው በየመንገዱ እየቆሙ አላስኬደን ነበር የሚሉት። በቃ ጠፋ እኮ እና እኔ ቀለሜ ቤት የምገባ ወድጄ መሰላችሁ ይመናል። እኔ መሰደብ አሁን በሱ ስነ ምግባር እኔን ተረጋግቶ ያወራኛል ብዬ እኮ አይደለም የምገባው። ግን ምን ይደረግ ገብተን ካለዚያው ውሸቱን ካልገለጥን አልመጣልን አሉ እኛ ጋር። ስለዚህ ያለን አማራጭ እየተሰደብንም ቢሆን ውሸታቸውን በሄዱበት መግለጽ ስላለብን ነው የምንሄደው። በነገራችን ላይ እና ባለፈው ዴቭ ጋር እኮ በቃ ውሃ ሁኜ ቀዝቅኜ ለማውራት ሞከርሁኝ። ከዛ ወደ ሉተር እንደው ስለ አፖስቶሊክ ሰክሰሽን ነበር የምናወራ። የእናንተ ሰክሰሽን ሉተር ግን ክህነት አለው ወይ ስለው አፈነኝ ማለት ነው። ሚውት አረገ። አይቻልም አለና ዳዊት ሚውት አረገ ብዬ ብላችሁ ታምኑኛላችሁ? እና ዳዊት ቤት እንደዚህ አስወረደውት እንጂ ከዛ በኋላም አስወረደውት እኮ እኔ ቪዲዮ ልኮልኛል። ዋና ፖለቲካል እና የወረድኩት እንኳን የሁለተኛው እኔ ነኝ። የዚያኛው ኤፍሬም ቤት ነው ያስወረዱኝ። ኤፍሬም ቤት ደግሞ እና አማን ደግሞ ያ እንተና ጋዲሳ ወጣ ብለው ጋዲሳ ሲወጣ እኔም አብሬ ወጣሁ። እና በዚህ አጋጣሚ ሪፖርት እያቀረብኩ ነው። እኔ የምገባው እውነቴን ነው። አልመጣልን አሉ እኛ ጋር አልመጣሉ። እኔ አሁን ቤት ስከፍት ቢሞቱ አይመጡም። እንደዚህ የሚዋሹ ሰዎች የውሸት ነጭ ውሸት የሚዋሹ ሰዎች አይመጡም እኛ ጋር። የሚመጡት ጤነኛ የሆነ ትንሽ አይምሮ ያላቸው ጴንጤዎች ይመጣሉ። ለመጠየቅም ለመጠየቅም አሉ። ፍሪሊ የሚያወሩ አሉ እኮ በጣም በነፃነት። ግን የሚዋሹ የሚበጠረቁት አይመጡም። እና ደግሞ ብዙ ሰውም የሚሰማቸው ስለሆነ እነሱ ጋር ገብተን እኔ በመጠኑም ቢሆን አሁን መምህር በረከት የሚገርም ነገር ነው ያደረጉት ትናንትና። ወደን አይደለም ኑ፣ ለማንኛውም ኑ እየጠበቅናችሁ ነው። እኔ አሁን ታላቁ አንተ ሆነብኝ ነው እንጂ ልተኛ በጣም ደክሞኛል። ከስራ እንደገባሁ ነው ስትገባ የገባሁትና ለማንኛውም ግቡ ይቅርባሉ እንፈልጎታለን አይ ችግር የለውም። ሸራ አድርጉት፣ መልእክቱንም ሸራ አድርጉት። ከዚህ የኃጢአት ስርዓት ውጡ፣ በእውነቱ አምልጡ። የእግዚአብሔርን ፍቅር ከማያሳይ መጽሐፍ ቅዱስ ከማያውቀው ምንም እኮ መጽሐፍ ቅዱስ የለውም፣ ጥቅስ የሌለው ነው። ይሄ ደግሞ በጣም በእውነት እና አንድ እንኳን የሚረባ ጥቅስ አንድ ቀን አንዷን ሳወራት ካልቪኒስት ናት። እንግዲህ የመጨረሻ በጣም ትልቅ ምለው ጥቅስ ይሄ ነው፣ ከዚህ በኋላ የለኝም አለችኝ። እና ጥቅሳችሁን ይዛችሁ ነው ለማንኛውም ለማለት ነው ታላቁ። እና አፕሪሼት አደርጋለሁ። ክርስቲያን እግዚአብሔር ይባርክ፣ ዘመንሽ ይባረክ፣ በርቱ፣ አይዟችሁ። አሜን አሜን። ኮት ማይነርስ የሚባሉ አሉ እኮ ቀሲስ። በዚሁ ግን በዚህ አጋጣሚ እድሜ ታወቀ እኮ። እንዴት
ሽማግሌ መሆንህ እኮ ያው ልጅህ ነኝ እያለችህ እኮ ነው። ኧረ ተው ተው፣ ገበያ አትዝጉ ተው። እኔ ገና 61 ዓመቴ ነው። 60 ዓመት እንደሆነ እኮ በቃ ተጋለጥክ። እንደዛ አይደለም አባቴ። ኧረ በስመ አብ። እኔ እኮ ገና በቃ አሽላ 8 አሽላ 9 መስሎኝ ነበረ። እንደዚያ 60 ዓመቱ መሆኑን አላወኩም ነበረ። የአምስት ልጆች አባት ነኝ። ለማንኛውም ክርስቲያን የመጀመሪያዋ ትሆናለች ማለት ነው። እሳቸው የባህር ልጃችን ናቸው። እሺ እውነት ጥያቄ ነበራት መሰለኝ ወይ? እዚሁ ላይ ግን ሀሳብ እንዳንቀይር ባለፈው ዲቤት አድርጌ ነበረ ከኦጂዎች ጋር ነው። ምን መሰለህ ከእኛ አንዳንዱ የሚለው ከእኛ ሲል የወደቀውን መልአክ እግዚአብሔር አምላክ ከእሱ ጋር ካታጎራይዝ አድርጎ ነው እንጂ ትሪኒቲን ለማሳወቅ አይደለም። አይጀግ ነው ይሄ መልስ እንዳትገኛ አደራሽ። ያው ይሄ መመለስ እንደው ለዚህ አረም ስድብ ነው። አይ እታች ልጅ ጠይቆ ነው አክቹሊ እኔም ዲቤት አድርጌያቸዋለሁ በዚህ እንዳልሆነ ነው። እግዚአብሔር ከኛ ያለው ሰይጣን ነው አለ። አይገርምም? አዎ ብላኛለች እኮ ያያችሁ። ደክ ነው እንደዛ ነው የሚሉት። በነገራችን ላይ ኦንሊ ጂሰሶችን ያደረጓቸው ፕሮቴስታንቶች እንደሆኑ ታውቃላችሁ አይደለ? ስላሴን እናብራራለን እያሉ አሃዱ ገጽ አሃዱ አካል አድርገው ቁጭ አደረጓቸው። አብዛኛው 99% ጴንጤ እንትን ኦንሊ ጂሰስ ጴንጤ ነው በነገራችን ላይ። እና እኔ ባለፈው ስመክር ነበር እባካችሁ ምስጢረ ስላሴን አታብራሩ፣ እንደው አትናገሩ፣ እናንተ ይቅርባችሁ። የእንተና ተማሪ ናት አሉ የጌርሳም አሁን እቺ ሄቨን የጌርሳም ተማሪ ናት። ስለዚህ ስላሴን ሲያብራራ አንዱ መጣና ባለፈው ማን ቤት ነው እባክህ ማን ቤት ነው ገባና ኦንሊ ጂሰስ ራሱን አብራራው። እግዚአብሔር ማለት ራሱን የኦንሊ ጂሰስ ሄቨን ባለችበት እኮ ነው። ኧረ ተው ይሄ የኛ ትምህርት ነው ትል ነበረ። እና እኔ አሁን አንድ ፕሮቴስታንት አስገብተህ ስላሴን አብራራ ብትለው ኦንሊ ጂሰስ ውስጥ ነው የሚገባው። እና የደርስም ደቀ መዝሙርማ ምን ይረባል ብለው ነው። ደርስም ነው ጌርሳም ነው። ኧረ ቅርበሉ ጌርሳም ነው። ደርስም ብየው እንደ ደግሞ አያችሁ ዝም ብሎ ስለሚደረማመሰው ትምህርቱን ሁሉ ይሄ ደርስም ነው መባል የነበረበት እውነቱን ለመናገር። ለማንኛውም ግን እንደዚህ አይነት ትምህርት አላቸው እነሱ። ግን እዛ ጋር ተናጋሪው ማን ነው የሚለውን ማየት እጅግ በጣም በቂ ጉዳይ ነው። ከዚህ በፊትም ዮሐድ ቤት ይመስለኛል ሄቨን ገብታ ተጠይቃ ነበረ። እኔ ነበር የጠየኳት እግዚአብሔር አንድ ገጽ ነው ለሚለው እንትን ከኛ አንዳንዱ ሆነ የሚለው ታዲያ እንዴት ይታያል ስትባል እግዚአብሔርና የወደቁት መላእክት ናቸው። ስለዚህ እግዚአብሔር ከኛ አንዳንዱ ሆነ ሲል እሱ ራሱ ወይ እንደወደቀ መልአክ ነው ወይ የወደቁት መላእክት ደግሞ እንደ እግዚአብሔር ናቸው ማለት ነው። ከዚህ በላይ ስድብ ለአምላክ ምንም ነገር የለም። ሰይጣን እንደማለት ነው። የወደቀ መልአክ እኮ ዲያቦሎስ ማለት ነው በግሪኩ። በዕብራይስጥ ሰይጣን ነው፣ ከሳሽ ማለት ነው። የወደቀ ከሳሽ ማለት ነው። ከወደቀ በኋላ አሁን ላይክ ኤንጅል ኮርት ብለን የምናስበው እኮ ለምሳሌ እነ ሚካኤል እነ ገብርኤል ነው የሚያሉበት እንኳን ኮርት አይደለም። እንደው ለማቀራረብ እንኳን የነሱ ይሄ ሄቨንሊ ኮርትን እንደው ኮንሲደር እናድርግላቸው እንኳን ቢባል በጣም የሚያሳፍረው ከወደቀ በኋላ ከኤንጅል ኦፍ ኮርት እንኳን ወይም ሄቨንሊ ኮርት ከዛ እንኳን የወጣ ነው። ኦልሬዲ የወደቀ ነው እዛ